Hello everyone, welcome back to the channel. If you are planning to apply for a PhD scholarship in Italy or anywhere in Europe, one of the most important documents you will submit is your academic CV. ነገር ግን ብዙ ተማሪዎች ወይም ደግሞ አፕላይ ማድረግ የሚፈልጉ PhD ስኮላርሽፕ የሚጠቀሙት ሲቪ ለስራ አፕላይ ሊያደርጉበት ያስቡትን ሲቪ ነው ለአካዳሚክ ሲቪ ላይ የሚጠቀሙት። ነገር ግን ያ PhD ስኮላርሽፑን ለማግኘት ለሚያደርጉት ጥረት እንቅፋት ይሆንባቸዋል ማለት ነው። ምክንያቱም ጥሩ የPhD ስኮላርሽፕ ሲቪ አዘጋጀት እንዴት ነው የሚለውን በዚህ ቪዲዮ ወደ እናንተ አደርሳለሁ። ሶ I'm going to show you exactly how to build a research focused PhD CV that professors actually wanted to read። በዚህ ዩቲዩብ ቻናል አዲስ የሆናችሁ የባችለር የማስተርስ እና የፒኤችዲ ስኮላርሽፖች ሲወጡ ወደ እናንተ አደርሳለሁ። ሊንኮችን አጋራለሁ፣ እንዴት እንደሚሞሉ አሳያለሁ። ደግሞም አርቲፊሻል ኢንተለጀንስን በሚመለከት ኤአይን እንዴት እንጠቀማለን የሚሉ ቪዲዮዎችን ወደፊት እሰራለሁ። ሶ ለዚህ ዩቲዩብ ቻናል አዲስ የሆናችሁና በእነዚህ ነገሮች ላይ ኢንተረስቲንግ ከሆናችሁ ሰብስክራይብ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን ተጫኑ። ሶ ወደ ቪዲዮ ስንገባ ይህን ለማድረግ I will use fictional student named መቅደስ አለማየሁ በቀለ ኤሌክትሪካል ኢንጂነሪንግ እየተመረቀች ኢትዮጵያ ውስጥ እና እሷ እንዴት ሲቪዋን ማዘጋጀት ትችላለች። በነገራችን ላይ እናንተ አሁን ይህን ቪዲዮ የምትመለከቱት ማስተርስ ዲግሪያችሁ ሜዲሲን ቢሆን፣ ኮምፒውተር ሳይንስ፣ አግሪካልቸር፣ ኢኮኖሚክስ፣ ሶሻል ሳይንስ ሌሎችም ቢሆኑ ስትራክቸሩ ተመሳሳይ ስለሆነ ፒኤችዲ ስኮላርሽፕ ላይ ማድረግ ለምትፈልጉ ሁሉ ይህን ቪዲዮ እስከ መጨረሻው ተመልከቱት። ሶ ወደ ቀጣዩ እንመልከት እስቲ። what makes a PhD CV differ from a job CV? so የስራ ሲቪ እና የፒኤችዲ ሲቪ ምንድነው ልዩነቱ? በነገራችን ላይ ስራ አፕላይ ስታደርጉ ከሆነ ካምፓኒው እናንተን ለመቅጠር ነው የሚፈልገው። ሶ የስራ ከዚህ በፊት የነበራችሁን ኤክስፒሪየንስ ነው ለመመልከት የሚፈልገው ሲቪያችሁ ላይ ምን የት ቦታ ሰርቷል የሚለውን ነገሮች ቼክ የሚያደርገው። ነገር ግን ፒኤችዲ ስኮላርሽፕ ሲሆን ፕሮፌሰሩ እናንተን የሚቀበለው if he believe you can become an independent researcher in the future። so ፊውቸር ላይ እናንተ ሪሰርቸር የመሆን አቅማችሁን የሚያየው ሲቪያችሁ ላይ ነው ማለት ነው። ምን ለማለት ፈልጌ ነው? የእናንተ ሲቪ አንድ ጥያቄ መመለስ ይኖርበታል። ይሄ ጥያቄ ምንድነው ካላችሁኝ can this applicant become a successful researcher? ይህንን ጥያቄ የሚመልስ ሲቪ ከሆነ ተቀባይነት ይኖረዋል ማለት ነው። ሁሉም ነገር የምታስገቡት ሲቪያችሁ ላይ ይህንን ጥያቄ የሚመልስ መሆን አለበት ማለት ነው። ሶ ሲቪያችሁን በዚህ መንገድ ነው እንትን የምትሉት የምታዘጋጁት። የፒኤችዲ ሲቪ ላይክ አን አካደሚክ ዶክመንት ነው የሚባለው፣ ላይክ ኖት ጆብ ዶክመንት። ሶ ልዩነቱን እዚህ ላይ ከነገርኳችሁ በደንብ አብራራዋለሁ ቀጣይ ስሌድ። እዚህኛው ላይ ደግሞ ምንድነው ስትራክቸሩ የሲቪ ስትራክቸሩ ማለት ነው። የፒኤችዲ ስኮላርሽፕ ሲቪ ስታዘጋጁ በጣም ወሳኝ ነገር አለው። ለምሳሌ ለምንድነው ይህን የምላችሁ? ብዙ አፕሊካንቶች ፒኤችዲ አፕላይ የሚያደርጉ የሚጀምሩት ከወርክ ኤክስፒሪየንሳቸው ነው። ብዙ የወርክ ኤክስፒሪየንስ ያስቀምጣሉ። ነገር ግን የፒኤችዲ እንትን የሚያዩት ሰዎች ወይም ፒኤችዲያችሁን ፕሮፌሰሩ የሚያየው የእናንተን የሪሰርች እንትን ነው አይደል? የእናንተን የሪሰርች አቅማችሁ ነው ማየት የሚፈልገው እንጂ የስራ ችሎታችሁን አይደለም። ሶ መጀመሪያ የፒኤችዲ ሲቪ ስታስቀምጡ የእናንተን የትምህርት ቴሲስ፣ ፐብሊኬሽን፣ ሪሰርች ኤክስፒሪየንስ መጀመሪያ አካባቢ ቢቀመጡ ጥሩ ነው፣ መልካም ነው። ለምን ካላችሁኝ ምክንያቱም ፕሮፌሰሩ የእናንተን ሲቪ የሚያየው ሰው በሁለት ደቂቃዎች ውስጥ ሲቪያችሁን ስካን ሲያደርግ መጀመሪያ ኢንተረስቲንግ ከሆነ ሙሉን የማንበብ ጉጉት ያድርበታል። ሶ ሁሉንም ሙሉን እንዲያነበው ያደርገዋል። ነገር ግን መጀመሪያ አካባቢ
እሱ ከሚፈልገው ሪሰርች ኢንተረስት ውጭ የሆኑ የስራ ዝርዝሮች ከሆኑ ብዙም ኢንተረስት እንዲያደርጉ ሙሉን ላያነብላችሁ ይችላል ማለት ነው። ስለዚህ መጀመሪያ አካባቢ የምታስቀምጡት ነገር በጣም በጥንቃቄ ሊሆን ይገባል ማለት ነው። ሶ ስትራክቸሮቹ እነዚህን ይመስላሉ። ከ1 እስከ 12 ያስቀመጥኩትን ማለት ነው። እያንዳንዱን ደግሞ ምንድን ናቸው የሚለውን እናያለን አብረን። የመጀመሪያው ፐርሰናል ኢንፎርሜሽን ነው። እናንተ ፉል ኔም እስከ አያታችሁ፣ የት ነው አሁን ያላችሁት ቦታችሁ፣ ሎኬሽናችሁ፣ የኢሜል አድሬስ፣ ስልክ ቁጥር፣ ፕሮፌሽናል አካዴሚክ ፕሮፋይል እነዚህ ነገር ናቸው። ስለዚህ እዚህ ጋር አካባቢ አነሳሰሪ የሆኑ ኢንፎርሜሽኖችን ማራቅ ይኖርባቸዋል። ለምሳሌ በቃ ፐርሰናል ፎቶ፣ ይሄ ማተር ብቻ ሪሊጅን ምናምን የመሳሰሉ ነገሮችን ማስወገድ ይኖርባቸዋል። ምንድነው በቃ ሞር ፎከሳችሁ ሪሰርች እንትን ስለሆነ የሪሰርች የሆነ እንትን መሆን አለበት። ፎቶ ምናምን ታስገቡ ሲያላችሁ ግን ሞር ፎከሲንጋችሁ ልክ እንደ ማስተርስ ወይም እንደ ባችለር ሳይሆን እንትኑ የፒኤችዲ ስኮላርሽፕ ሲሆን እነዚህን ማካተት አለባችሁ። ፕሮፌሽናል የሆኑ ሊንኮች ለምሳሌ እዚህ ጋር ፉል ኔም ስንል እስከ አያታልን ሲቲ ኤንድ ካንትሪ ሲቲ ኤንድ ካንትሪ ያልናል። እዚህ ጋር ሲቲያችሁ ከዛ ካንትሪያችሁ ከዛ ኢሜል ኤንድ ፎን አለ። ኢሜል ስታዘጋጁ ካምፓኒ ውስጥ የምትሰሩ ወይም ዩኒቨርሲቲ ውስጥ የምታስተምሩ ከሆነ የመጀመሪያ ስማችሁ ዶት የአባታችሁን ስም እንትን የሆነ የዩኒቨርሲቲ ኢሜል ካላችሁ እሱን መጠቀም፣ ከሌላችሁ ጂሜል ከሆነ ጂሜል የምትጠቀሙ ከሆነ ደግሞ ጂሜላችሁ የእናንተን ከዛ የአባታችሁን ኖር የአያታችሁን ዶት አድርጋችሁ ጂሜል እንደዚህ አይነት ኢሜሎችን ማውጣት ከጉግል ላይ እንትን ማድረግ መክፈት ይሄ ዩኒክ ኔሞችን ቁጥሩ የበዛባቸው ኢሜል አድሬስ ባታድርጉ ይመረጣል። ይሄ ፕሮፌሽናል የሆነ ኢሜል አድሬስ አጻጻፍ ብጽፉ ያ ምን ያህል ፕሮፌሽናል እንደሆናቸው ያሳውቃል። ጂሜልም ቢሆን እንደዛ ማለት ነው። ስልክ ቁጥራቸው +251 እንዳለ መሆን አለበት። ሊደውሉላችሁ ይችላሉ። ስለዚህ ሲደውሉላችሁ የካንትሪ ኮዱን ማስገባት ይኖርባችኋል። ስለዛ እናንተን የሚያገኛችሁ በዛ መንገድ ስለሆነ ሌላው ሊንክዲን ፕሮፋይል የሌላችሁ ማውጣት ይኖርባችኋል። ORCID፣ ጉግል ስኮላር፣ ሪሰርች ጌት እነዚህ ፕሮፋይሎች ደግሞ በጣም አስፈላጊ ናቸው ማለት ነው። ምንድን ናቸው እነዚህ? በነገራችን ላይ ORCID እንትን ካላችሁ ለምሳሌ ከዚህ በፊት ፐብሊኬሽን አድርጋችሁ ከሆነ እና ይሄ ምን እንደሆነ እና እንዴት መክፈት እንዳለባችሁ ፐብሊኬሽን ፔፐር ካላችሁ ኮንፈረንስ ካላችሁ እና የራሳችሁን አይዴንቲቲ ነምበር ያለው ሊንክ እንዴት ማውጣት እንደምትችሉ ወደፊት ወይ ቪዲዮ ሰራላችኋለሁ። ኢንተረስቲንግ ከሆናችሁ ኮሜንት መስጫው ላይ አስቀምጡልኝ። ሊንክዲን ፕሮፋይል፣ ጉግል ስኮላር እነዚህ ነገሮች የሌላችሁ እንዴት ማውጣት እንዳለባችሁ፣ ምክንያቱም እነዚህ በጣም ወሳኝ ናቸው። ፕሮፌሰሩ ሊንኮችን ካየ ክሊክ አድርጎ ወደ ውስጥ ገብቶ ማየት ይፈልጋል። የእናንተን ሲቪውን ሲያነብ ክሊክ እያደረገ የሪሰርች ወይም ከዚህ በፊት የሰራችሁትን ይመለከታል ማለት ነው። ፐብሊኬሽን ካላችሁ፣ የተለያዩ ስራዎች ካሏችሁ፣ ጊታብ ካላችሁ እነሱን ሊንኮች ማስቀመጥ ይኖርባችኋል። እሺ ፕሮፌሽናል ሊንክ ምን ናቸው ካላችሁን፣ ያው እነዚህ ጋር የዘረዘርኳቸው ናቸው። ኮዶች ካላችሁ ጊታብ ፎር ኮድ ሞዴልስ፣ ዳታሴት ኦር ሪፕሮዱሲብል ሪሰርች እነዚህ ጊታብ ላይ ካላችሁ እነሱን ማስቀመጥ። ሊንክዲን እነዚህ ማስወገድ የለባችሁም ብዬ እዚህ ጋር የዘረዘርኩት አለ። በነገራችን ላይ ይህንን ፓወርፖይንት አስፈላጊ ከሆነ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እናንተ እንደ መማሪያነት ትጠቀሙታላችሁ ማለት ነው። ቴሌግራም ቻናል አለኝ። በዚሁ አጋጣሚ ቴሌግራም ቻናል ላይም እዚሁ ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ ላይ ገብታችሁ ተመልከቱት ወይም ግቡና እዛ ላይ የተለያዩ ኢንፎርሜሽኖች ሲኖሩ ወደ እናንተ አጋራለሁ ማለት ነው። ሪሰርች ኢንተረስት ቀጣይ የሚመጣው ከፕሮፌሽናል ሊንክ ምናምን በኋላ ሪሰርች ኢንተረስት ነው። ስትጽፉ በጣም ፕሮፌሽናል የሆነ ነው። ለምሳሌ ብዙ ጊዜ ለምሳሌ አይ አም ኢንተረስትድ ኢን ሪኒዌብል ኢነርጂ ከማለት ይሄው በጣም ዊክ ነው። እንደዛ ከማለት ኤክስፕሌን ማድረግ አለባችሁ እናንተ ምን አይነት የሪሰርች ፕሮብሌም ኢንተረስት እንደሚያደርጋችሁ። እናንተ ሪሰርቸር ነው የምትሆኑት አይደል? ፒኤችዲ ካንዲዴት ስትሆኑ እዛ ገብታችሁ የሆነን የሪሰርች ፕሮብሌም ሶልቭ የምታደርጉ። ስለዚህ
ምን አይነት ሪሰርች ኢንተረስት እንደሚያደርጋችሁ መጻፍ ይኖርባችኋል። አፕላይ እንደምታደርጉበት ታይትል አሁን ለምሳሌ የሆነ ስኮላርሽፕ ወጥቶ በሆነ ታይትል ዙሪያ ወይም ደግሞ እናንተ ኢንተረስት ባደረጋችሁ ዙሪያ ስትጽፉ እዚህ ጋር ሪሰርች ኢንተረስቱ ላይ ያንን ነገር እና የፕሮፌሰሩ ኢንተረስት ተናግሬዋለሁ ከዚህ በፊት ቪዲዮ ሰርች አሉ ገብታችሁ ይዩት። ሪሰርች ፕሮፖዛል አዘጋጃጅ ላይ እና እሱን ኢንተረስት የሚያደርገው ላይ እንትናችሁ ከዛ ጋር ሪሌትድ መሆን አለበት። በየጊዜው አፕላይ ስታደርጉ የተለያየ አፕላይ የምታደርጉ ከሆነ በዛ መሰረት ይህንንም ሪሰርች ኢንተረስታችሁን በየጊዜው ቲዊን ወይም ደግሞ መቀያየር ሊኖርባችሁ ይገባል ማለት ነው። ሪሰርች ኢንተረስታችሁን ስትጽፉ ያው ስትሮንግ እና ዊክ አለ። ጀነራላይዝድ ካደረጋችሁ ሪሰርች ኢንተረስታችሁን አስፈላጊ አይደለም። ለምሳሌ በጣም ጀነራል ከሆነ ሜተድ ካልገባበት ስፔሲፊክ ሪሰርች ኩዌሽን ከሌለው ይሄ በጣም ዊክ ነው። ስትሮንግ የሚባለው ምን ማካተት አለበት ሪሰርች ኢንተረስት ስትጽፉ? ይሄንን እዚህ ጋር የጻፍኩት የመቅደስን ሪሰርች ኢንተረስት ብዬ ያስቀመጥኩት አለ። ይሁን ስትሮንግ ምን ለምን ካላችሁኝ ስትሮንግ ስፔሲፊክ ቶፒክ አለው፣ ክሊር ሜተድ ዳይሬክሽን አለው፣ ሪሰርች ፕሮብሌም ያሳያል። ከሱፐርቫይዘሩ ጋር ደግሞ ማች የሚያደርግ ነው ማለት ነው። እሺ ብዙ ጊዜ እነዚህን ላይ ትኩረት አድርጋችሁ ነው ማለት ነው ይህንን ማዘጋጀት ይኖርባችሁ ማለት ነው። ስፔሲፊክ ቶፒክ ይህን የሚመልስ ነው ሪሰርች ኢንተረስት ጽፉ፣ እነዚህን ማካተት አለበት። ሌላው ኤዱኬሽን ሴክሽን ነው። የትምህርት ከዚህ በፊት የተማራችሁበት ማስተርስ ዲግሪ የማስተርስ ዲግሪያችሁ ምን ያህል ወይም ደግሞ ማስተር ቴሲሳችሁ ምን ያህል ለሪሰርች ሪሌትድ እንደሆነ ማሳየት ይኖርባቸዋል ወይ ማሳመን ይኖርባቸዋል። እንዴት ነው የምትጽፉት? የኤዱኬሽን ሴክሽን ኤምኤስሲ መጀመሪያ ታስቀምጣላችሁ። ሪሴንት መጀመሪያ የምታስቀምጡት አሁን የተመረቃችሁ ከዛ እያላችሁ ነው በኦርደር የምታስቀምጡት። መጀመሪያ መምጣት ያለበት አሁን ያላችሁበትን ፖዚሽን ነው። ስለዚህ መጀመሪያ የኤምኤስሲን ታስቀምጣላችሁ፣ ከዛ የቢኤስሲያችሁን ታስቀምጣላችሁ ማለት ነው። ይሄ አሴ ሳምፕል ነው ያስቀመጥኩት። በዚህ ሳምፕል መሰረት በነገራችን ላይ ኮሜንት ላይ አሳውቁኝና ኢሮፓስ ኦሪጂናል ሊንኩ ላይ ገብተን የኦሪጂናል ሊንኩን እንዴት አድርገን እንትን እንደምንል አብረን እንመለከተዋለን። ወደ ማስተርስ ቴሲስ እንምጣ። 8ኛው ማስተር ቴሲስ ነው። ማስተር ቴሲሳችሁን ማስገባት ይኖርባችኋል። ብዙ ጊዜ የአፕሊኬሽን የሚሞሉ አፕሊካንቶች ማስተር ቴሲሳቸውን አያስቀምጡም፣ ግን ማስተር ቴሲስ ማስቀመጥ ይኖርባችኋል። እንዴት ነው ስትራክቸሩ ማስቀመጥ ያለባችሁ? መጀመሪያ ታይትሉን፣ ከዛ በኋላ የሱፐርቫይዘር ያደረጋችሁን የማስተር ቴሲስ ሱፐርቫይዘር ያደረጋችሁን፣ ከዛ በኋላ ሰመራይዝድ ማድረግ ይኖርባችኋል። ሰመራይዝድ ስታደርጉ ምን ማካተት አለባችሁ ማለት ይኸውላችሁ እዚህ ሳምፕል የተቀመጠው ለምሳሌ ኢምፓክት ኦፍ ኤሌክትሪካል ቬሂክል ቻርጂንግ ኦን አርባን ዲስትሪቢሽን ግሪድ ስታቢሊቲ የሚል ታይትል ቢኖረው እና ሱፐርቫይዘሩ ቢሆን ሰመሪው እንደዚህ ይቀመጣል። እንዴት እንደዚህ ማስቀመጥ? በ3 ወር ከ3 እስከ 5 በሆኑ ሴንቴንሶች በጣም ሰመራይዝድ አድርጎ ማስቀመጥ ያስፈልጋል። ፎርሙላው ምንድን ነው? ይቺን ሰመሪ ለመጻፍ ካላችሁኝ እነዚህን ነገሮች ማካተት ይኖርባችኋል። ፎርሙላው ምንድን ነው? መጀመሪያ ሪሰርች ፕሮብሌሙን ማስቀመጥ ይኖርባችኋል። ሜተድ ኦር ሶፍትዌር፣ ዳታ ኦር ኬዝ ስተዲ፣ ሜን ሪዘልት፣ ሪሰርች ኮንትሪቢሽን። እነዚህን 5 ነገሮችን ማስቀመጥ። እዚህ ሳምፕል ላይ ፕሮብሌሙ ተጽፏል። ሜተዱ ምን አይነት ሜተድ እንደሆነ፣ ኬዙ፣ ሪዘልቱ እና ኮንትሪቢሽኑ አያችሁ። መጀመሪያ የማስተር ቴሲሳችሁን እንደዚህ አድርጋችሁ ፕሮብሌሙን፣ ሜተዱን፣ ኬዙን፣ ሪዘልቱን ታወጡና ጨምቃችሁ ወደ አንድ ሰምራይዝድ ሴንቴንስ ከ3 እስከ 5 ሴንቴንስ ባልበለጠ እንትን ውስጥ እንዲህ ታስቀምጡታላችሁ ማለት ነው። ይሄ ምን ያህል የአካዳሚክ አቢሊቲያችሁን ያሳያል ማለት ነው። ስለዚህ ይህንን ማስገባት ይኖርባችኋል። ፐብሊኬሽን እንግባ። ፐብሊኬሽን ብዙ ጊዜ በነገራችን ላይ በጣሊያን ስኮላርሽፖች የፒኤችዲ ስኮላርሽፖችን ብዙ ተመልክቻለሁ። ፐብሊኬሽን ማንዳቶሪ አይደለም፣ ነገር ግን ካላችሁ ማስገባት ይኖርባችኋል። አጻጻፋችሁ ተመሳሳይ መሆን ይኖርበታል። አጻጻፉ ሚንስ ፐብሊኬሽኖቹ ላይክ ኤፒኤ ትሪፕል ኢ ኦር እንትኑን የምትጠቀሙበት ሊስት የምታደርጉበት መንገድ ተመሳሳይ በሆነ መንገድ ፎርማቱ ማለት ነው፣ በዛ መንገድ ማስገባት ይኖርባችኋል።
ፐብሊኬሽን ስንል ሁሉንም ያጠቃልላል። ለምሳሌ አርቲክል ሊሆን ይችላል፣ ኮንፈረንስ ፔፐር፣ ቡክ፣ ቻፕተር ሊሆን ይችላል። አሁን እየሰራችሁት ያላችሁት ወርክ ፔፐር ካለ ሰሚት ለማድረግ አንደር ሪቪዥን የሆነ ፐብሊኬሽን ለምሳሌ ልካችሁት ገና አንደር ሪቪው ከሆነ እሱንም አንድ ላይ ማስቀመጥ ይኖርባቸው። እንዴት ነው የምታስቀምጡት? እያንዳንዱን ክሊር በሆነ መንገድ ለእያንዳንዱ ፒር ሪቪውድ ጆርናል አርቲክል ከሆነ አንደር ፒር ሪቪውድ ጆርናል አርቲክል ትሉና በስሩ ስሙን ታይትሉ ልክ እንደ በፎርማቱ መሰረት በዚህ ፎርማት መሰረት ማስቀመጥ። ኮንፈረንስ ፔፐር ከሆነ ቡክ ቻፕተር ከሆነ አንደር ሪቪው ከሆነ እያንዳንዱ እንደ ሴክሽን እያደረጋችሁ በሴክሽኑ ስር ታይትሉ ከዛ በኋላ ደግሞ ብቻ በፎርማቱ ማስገባት ይኖርባቸዋል። እዚህ ጋር ኮንፈረንስ ኤንድ ፕሬዘንቴሽን ካላችሁ ኮንፈረንስ ተሳትፋችሁ ከሆነ እሱንም ማስገባት። ብዙ ጊዜ ምንድነው እነዚህ ነገሮች ስለሚረሱ ነው ፒኤችዲ አፕላይ ስታደርጉ። እነዚህ ግን በጣም ቫልዩ አላቸው ማለት ነው። ይሄ ነው የእናንተ ሪሰርች አቅም እንዳላችሁ ወይም ደግሞ ሪሰርች ላይ ወደፊት ፊውቸር ሪሰርቸር ለመሆን የሚያሳይ ነገር ያሳያል። እዚህ ጋር ይህ እነዚህ ነገሮች ስታስገቡ ሌላው ሪሰርች ኤክስፒሪየንስ ነው። ሪሰርች ኤክስፒሪየንስ ስንል ፐብሊኬሽን ላይሆን ፐብሊሽድ የሆነ ነገር ላይሆን ይችላል። ነገር ግን በሆነ ፕሮጀክት ላይ ወይም ደግሞ ፐብሊኬሽን ላይ ተሳትፋችሁ ከሆነ ኤክስፒሪየንስ ካላችሁ ተማሪ ሆናችሁ ሊሆን ይችላል፣ ማስተርስ ዲግሪ ተማሪ ሆናችሁ ሊሆን ይችላል ምናምን በነዛ ውስጥ ተሳትፋችሁ ከሆነ ፎከስ ማድረግ ያለባችሁ ሪሰርች ሮላችሁ ወይም እዛ የሆነ ሪሰርች ሲሰራ እዛ ሮላችሁ ምንድን ነበር፣ ከዛ የፕሮጀክቱ ወይም ላብ ስም ካለው ከዛ ቀኑን፣ ሜተዱን፣ አውትፑቱን እዚህ ጋር እንዳስቀመጥኩት ለምሳሌ ሪሰርቸር አሲስታንት ነበርኩኝ ይላል እዚህ ኢነርጂ ሲስተም ላብ ላይ። ኮሌክትድ ሎድ ፕሮፋይል ዳታ ቢውልድ ማትላብ ሞዴልስ ኮንዳክት። እናንተ ሪሰርች ኤክስፒሪየንስ ካላችሁ እሱን ማስገባት። ብዙ ጊዜ እነዚህ ነገሮች ይረሳሉ። ፕሮጀክቶች ይኖራሉ፣ ፓርቲስፔት ያደረጋችኋቸው ላብ ኤክስፒሪየንስ ሊኖራችሁ ይችላል። እነሱም ቫልዩ ብዙ ጊዜ ኬር የማንሰጣቸው ነገሮች ግን ቫልዩብል ሊሆኑ ስለሚችሉ በደንብ በጥንቃቄ አስባችሁ እነዚህን ነገሮች ፕሮፌሽናል በሆነ መንገድ እና በጣም ጥራት ባለው መንገድ ወይም ደግሞ ይሄ ሲነበብ ደስ በሚል መንገድ ማስገባት ይኖርባቸዋል። ሌላው ቲቺንግ ኤክስፒሪየንስ ነው። ምክንያቱም ብዙ ጊዜ ፒኤችዲ ካንዲዴቶች ወይም ፒኤችዲ እየሰሩ ያሉ ጥሮች ማስተማርም ላይ ቱቶሪያል ሊሰጡ ይችላሉ፣ አንደርግራጁዌት ክላስ ሊሰጡ ይችላሉ፣ እነዚህ ነገሮች። ስለዚህ እናንተ ከዚህ በፊት የነበራችሁ ኤክስፒሪየንስ የቲቺንግ ኤክስፒሪየንስ ካላችሁ እነሱን ስታስገቡ ምናልባትም እሱም እንደ አንድ አድቫንቴጅ ይታያል ማለት ነው። ማካተት ያለባችሁ ነገር ምንድን ነው? ቲቺንግ ሮል፣ ኮርስ፣ ኢንስቲትዩሽን ዴትስ፣ ነምበር ኦፍ ስቱደንት፣ እነዚህ ነገሮች እዚህ ሳምፕል ያስቀመጥኩት አለ። በነገራችን ላይ ቅድም እያልኩ የነበረ ኢንተረስት ከሆናችሁና ኮሜንት ላይ ያስቀምጡልኝ። ኢሮፓ ሲቪ ሊንኩን ውስጥ ገብተን ሳምፕል ፓርትቱ ልሰራላችሁ እችላለሁ። እንዴት ምን ብለን እንደምናስገባ እንዴት እንደምናስገባ ኢሮፓ ሲቪ ኦንላይን ሊንኩ ላይ ኦፊሻል ሊንኩ ላይ ገብተን ማለት ነው። ሌላው ሪሰርች ኤንድ ቲቺንግ ኮመን ሚስቴክስ ምንድን ናቸው? ኮመን ሚስቴኮቹ ስናስገባ ማለት ነው። ለምሳሌ ማስወገድ ያሉብን ነገሮች ምንድን ናቸው? የተለያዩ ስራ ሰርታችሁ ሊሆን ይችላል። ጆብ ታይትላችሁን ሊስት ማድረግ፣ ሪሰርች ሜቶዶሎጂውን ኤክስፕሌን አለማድረግ የሆነ ሪሰርች ሰርታችሁ ከሆነ ወይም ደግሞ ቅድም እንዳልኩት ሪሰርች ኤክስፒሪየንስ ካላችሁ ከቲቺንግ ኤክስፒሪየንሳችሁን ማጠቃለል፣ እንደዚህ ነገሮች እነዚህ ነገሮች ማስወገድ ይኖርባችኋል። ስትሮንግ ፍሬዞችን መጠቀም ይኖርባችኋል። ለምሳሌ ሄልፕድ ኢን ዘ ላብ ከማለት ይልቅ ፕሪፔርድ ኤክስፐሪሜንታል ማቴሪያልስ ብላችሁ ዲቴይል መግለጽ፣ ወርክድ ኦን ሪሰርች ከማለት ይልቅ ቢልድ ኦን ማትላብ ምናምን እንደዚህ የሆኑ ነገሮችን መጻፍ ስትጽፉ ክሊር መሆን ይኖርበታል። ሌላው ቴክኒካል ኤንድ አናሊቲካል ስኪል ካላችሁ ነው። እነዚህ ማስተርስ እና ባችለር ላይም ቪዲዮቹ ላይ ዩቲዩብ ቪዲዮዎች የሰራዎች ላይ ገልጫዋለሁ። በጣም ኮመን የሆነ ነገር ነው። ሳምፕል ቴክኒካል ስኪል ካላችሁ፣ ሶፍት ስኪል ካላችሁ እንዴት እንደሚገባ ከዚህ ቤትም ሰርች ያለው እና እዩት፣ ተመልከቱት ዩቲዩብ ቪዲዮ ነው። ሌላው ኳሊቴቲቭ ኤንድ ኳንቲቲቭ ሜተርስ
ብዙ ጊዜ የፒኤችዲ ሱፐርቫይዘሮች ማወቅ ይፈልጋሉ ምን አይነት ሶፍትዌር እንደምትጠቀሙ፣ ምን አይነት የሪሰርች ሜተድ እንደምትጠቀሙ። ስለዚህ ብዙ ጊዜ ያላችሁን ኤክስፒሪየንስ ማስቀመጥ ይኖርባችኋል። ለምሳሌ እዚህ ሳምፕል ፎር መቅደስ ላይ ኳንቲቴቲቭ ሜተድ ኦፍ ፓወር ሲስተም ሲሙሌሽን፣ ሴናሪዮ አናሊሲስ፣ ሪግሬሽን፣ ኦፕቲማይዜሽን፣ ሴንሲቲቭ አናሊሲስ እንትኑን ስታስገቡ ከዚህ በፊት የነበራችሁን ኤክስፒሪየንስ ኳንቲቴቲቭ ኤንድ ኳሊቴቲቭ እንትናችሁን የሪሰርች ኤክስፒሪየንሳችሁን እሱንም እንደ አንድ ፓርት ብታስገቡት በጣም ኢንተረስቲንግ ነው። ይሄ ነው በቃ የሚያስፈልገው ማለት ነው። እንደዚህ አይነት ነገሮችን ማስገባር ይኖርባችኋል። ሌላው ግራንት ኤንድ አዋርድ፣ ከዚህ በፊት የተለያዩ ግራንቶች ወይም አዋርዶች ካሏቸው እነሱን ማስገባት። አዋርድ ኦፍ ስትሮንግ ኤምኤስሲ አካደሚክ ፐርፎርማንስ ሊሆን ይችላል። ሚኒ ሪሰርች ግራንት ላይ አሸንፋችሁ ከሆነ ቤስት ኤምኤስሲ ቴሲስ አዋርድ፣ እነዚህ አዋርዶችን ካሸነፋችሁ እነሱን ግራንትስ ኤንድ አዋርድ በሚል ሴክሽን ስር እነሱን ማስገባት። ሌላው ብዙ የሚረሱ ነገር ነው። ይሄኛውም ብዙ ጊዜ አፕሊካንቶች የማያስገቡት ነው። የመጨረሻው ላይ ሪፈረንስ ማስገባት። ሪፈረንስ ማለት ምን ማለት ነው? የፕሮፌሰሩ ከዚህ በፊት የነበረው የእናንተ የማስተርስ አድቫይዘራችሁን እዛ ላይ መጨረሻ ላይ ሪፈረንስ የሚለው ላይ ማስገባት ይኖርባቸዋል። ፕሮፌሰር ፓወር ሲስተም፣ ፕሮፌሰር ኦፍ ፓወር ሲስተም እንትኑ ታይትሉን፣ አካዳሚክ ታይትሉን፣ ኢንስቲትዩሽኑን፣ ኢሜል አድሬሱን፣ ምን እንትን ከእናንተ ጋር ምን አይነት ሪሌሽን ኤምኤስቲ ሱፐርቫይዘር እሱን ማስቀመጥ ይኖርባቸዋል። የመጨረሻው የሲቪያችሁ መጨረሻ ላይ ቢያንስ 2 ፕሮፌሰር የማስተርስ ያስተማራችሁን መምህርና ሱፐርቫይዘራችሁን አንድ ላይ አድርጋችሁ ሪፈረንስ ቦታ ላይ ብታስቀምጡ እነሱም ኮንታክት ያደርጋሉ በቀላሉ የእናንተን ሪሰርች ኢሜይል መጽፈው በቀላሉ እንትን ማለት ይኖርባቸዋል። ኤሮፓስ ቨርሰስ አካዳሚክ ሲቪ ምን ይለያየዋል የሚል ነው። እዚጋ እንትን ብየዋለሁ። ያን ያህል እንትን አይደለም ግን Europass CV or Curriculum CV, the university specifically asks for Europass. The application platform requires it. You need standardized format. አካደሚክ ሲቪ ሲሆን በነገራችን ላይ ስትጽፉ ለምሳሌ ፕሮፌሰሩ ዳይሬክትሊ ኮንታክት የምታደርሱ ከሆነ ሪሰርች ቤዝ ፒኤችዲ ኮል ከሆነ ፐብሊኬሽን ኤንድ ኮንፈረንስ ፔፐር ካላችሁ እነዚህ ሞር ብትጠቀሙት አካዳሚክ ሲቪ ተጠቀሙ። ሌቴክስ በነገራችን ላይ ኢሮፓስ ሲቪ ላይም እነዚህን ነገሮች ማካተት ትችላላችሁ። እዚህ ላይ ኢሮፓስ ሲቪ ላይ ዩኒቨርሲቲ ስፔስ አስክስ ፎር ኢሮፓስ፣ ለምሳሌ ዩኒቨርሲቲ ኢሮፓስ ሲቪ ተጠቀሙ ካላችሁ ኢሮፓስ ሲቪ መጠቀም ትችላላችሁ። ግን ከበዚህ በፊት ያልኳችሁ እንዳለ እነሱን ማስገባት ይኖርባችኋል። ለምን መሰላችሁ አካዳሚክ ኢሮፓስ ሲቪ ያልኩት? ብዙ ጊዜ አንዳንድ ዩኒቨርሲቲዎች ኢሮፓስ ሲቪ እንድትጠቀሙ ያደርጋሉ። አንዳንዶቹ ደግሞ ፍሪ የሆነ በራሳቸው መንገድ የራሳቸው የሆነ አካዳሚክ ሲቪ ፎርማት ይኖራቸዋልና በዛ እንድትጽፉ ያደርጋሉና ኢሮፓስ ሲቪ ያለ አካዳሚክ ሲቪ ያለ ሞር ፕሮፌሰሮቹ እናንተ እንትን ለማድረግ ሲፈልጉ አካዳሚክ ሲቪ እንድትጽፉ ያደርጓቸዋል። በነገራችን ላይ ሲቪ ሌንግዙ ወይም ደግሞ እንትኑ ከ3 እስከ 5 ፔጅ ሊሄድ ይችላል። ለማስተርስ 1 እና 2 ፔጅ ሊሆን ይችላል። ነገር ግን እስከ 3 እስከ 5 ፔጅ የፒኤችዲ ስኮላርሺፕ ላይ የምታደርጉ ከሆነ ሲቪያችሁ ቢረዝም ችግር የለው እና ርዝመቱ ኢት ዲፔንድስ አፖን ፐብሊኬሽን፣ ቲቺንግ ኤክስፒሪየንስ፣ ኮንፈረንስ፣ ግራንት እንደ አካዳሚክ ሰርቪስ መሆን አለበት። እያንዳንዱ ፎርማት ክሊር መሆን አለበት። ክሮኖሎጂካል ኦርደር ማለት አለባችሁ። እያንዳንዱ ነገር በፒዲኤፍ ፎርማት መሆን አለበት። በጣም 5-4 ከሆነ ደግሞ ፔጅ ነምበርን ብትሰጡ ስለ ሲቪያችሁ ጥሩ ነው። እና ደግሞ በጣም ኤክሰሲቭ ከለር አይከን፣ እንደዚህ ዲኮሬቲንግ ግራፊክስ፣ እንደዚህ ነገሮች ባይገባ ይሄ ሲምፕል ቢሆን ለአይን እንትን ብዙ ጊዜ ምንድነው ኢንተረስት ያደርጋል ብለው ብዙ ጊዜ እንትኖችን ይሄ ግራፊክ የሆኑ ነገሮችን አይከን የበዛባቸውን ከለር የበዛባቸውን ያስቀምጣሉ። ነገር ግን አንዳንድ ጊዜ ያ ነገር ሊረብሸው ይችላል ያን የሚያነበው ሰው እና
በጣም ክሊር የሆነ ሲምፕል የሆነ በጥሩ እንግሊዝኛ የተጻፈ ግራማቲካሊ ኮሬክት የሆነ በጣም ሲምፕል የሆነ ሊሆን ይገባል ማለት ነው። ይሄኛውም ሳምፕል እንትን ሲቪያችሁን ከመላካችሁ በፊት ምን ማድረግ አለባችሁ ነው። ከዚህ በፊት ይሄን ብያችኋለሁ። የምትልኩትን ሲቪ ለፕሮፌሰሮቹ ሪሰርች ፕሮፋይል፣ ሪሰንት ፐብሊኬሽን፣ ላብ ፕሮጀክትስ፣ ፒኤችዲ ቶፒክ እነዚህን ነገር መጀመሪያም ማወቅ ይኖርባችኋል። ሲቪያችሁ ላይ እንትን ከማዘዛችሁ በፊት ሲቪያችሁን ከማዘጋጀት ለዛ ፕሮፌሰር ወይም ደግሞ ለዛ ስኮላርሽፕ አፕላይ ከማድረጋችሁ በፊት እነዚህ ነገሮች ላይ ቼክ ማድረግ ይኖርባችኋል። በዛ መንገድ ኢዲት ማድረግ ሊጠበቅባችሁ ይችላል ማለት ነው። ስለዚህ እነዚህን ከግምት ውስጥ ማስገባት ይኖርባችኋል። እንዴት ነው ሲቪያችሁን ለፕሮፌሰሮች መላክ ብትፈልጉ እንዴት ነው ማዘጋጀት ያለባችሁ? ወይም ደግሞ ኢሜል ከማድረጋችሁ በፊት ቅድም እንዳልኳችሁ ሲቪ ፕሮፌሰሩን እንትን ማድረግ አለባችሁ። ሪሰርች ኢንተረስት ስቴትመንት መጻፍ ይኖርባችኋል። ሪሰርች ፕሮፖዛል ኦር ኮንሰፕት ኖት ማዘጋጀት ይኖርባችኋል። ኢሜል ስታደርጉ ለፕሮፌሰሮች በነገራችን ላይ ፒኤችዲ ስኮላርሽፕ ላይ ከማድረጋችሁ ለማድረግ ወይም እዛ ዩኒቨርሲቲ ኢንተረስት ከሆናችሁ እዛ ኮንታክት የምታደርጉት ፕሮፌሰር ጋር የሚገናኝ ሲቪ አጻጻፍ መሆን ይኖርባችኋል። ትራንስክሪፕት መላክ ይኖርባችኋል። ፐብሊኬሽን ሊስት፣ እነዚህ ኢሜል ስትጽፉ ነው። ኢሜሉ ላይ ምን ማካተት አለባችሁ የሚለውን እዚህ ጋር አለ። በነገራችን ላይ ቀጣይ ቪዲዮ ኢንተረስቲንግ ከሆናችሁ ደግሞ እንዴት ፕሮፌሽናል የሆነ የኢሜል አጻጻፍ እንዴት ነው ለፕሮፌሰሮች ስጽፉ ምን ማካተት አለበት፣ እንዴት መጻፍ አለባችሁ የሚለውን ነገር ወደ እናንተ ደርሳለሁ። እሱንም ቢሆን ኢሜል እንትን ኮሜንት ላይ አሳውቁኝ። ሜጀር ሚስቴክስ ምንድናቸው? ሃው ቱ ፊክስ ዘም ያው ቅድም እነዚህም በእንትኖቹን በደንብ ገልጫቸዋለሁኝ። ፑቲንግ ወርክ ኤክስፒሪየንስ ቢፎር ሪሰርች፣ ኖ ሪሰርች ኢንተረስት ስቴትመንት፣ ዊክ ቴክስት ዲስክሪፕሽን፣ ኖ ፐብሊኬሽን ስታተስ አለርት፣ ፑር ሳይቴሽን ፎርማቲንግ፣ ሚሲንግ ኦር ሴድ ስኮላር ፕሮፋይል ወይም አቬለብል እንደዚህ ነው። ሰው እነዚህን ፊክስ ማድረግ ይኖርባቸዋል። ሰው እነዚህ እንትናቸው ፋይናል ቼክስ ቢፎር ሰብሚት ከማድረጋችሁ በፊት ደግሞ እነዚህን ቼክ ማድረግ አለባችሁ። እያንዳንዱን ቼክ ማድረግ ይኖርባቸዋል። ሶ ፋይናል አድቫይስ ፎር ፒኤችዲ አፕሊካንት በጣም ስትሮንግ ፒኤችዲ ሲቪ ስትጽፉ በጣም ፎከስ ማድረግ ያለባችሁ ሪሰርች ኩዌሽንስ፣ ሜተድ፣ ፐብሊኬሽን፣ ፕሬዘንቴሽን፣ ቲቺንግ፣ ግራንት፣ ቴክኒካል ቱልስ እነዚህ ላይ በደንብ ፎከስ ማድረግ ይኖርባችኋል። አመሰግናለሁ። እንግዲህ በዛሬው እንትኔ ቪዲዮ የተወሰኑ ነገሮች ለማለት ሞክሬያለሁኝ። ፒኤችዲ ስኮላርሽፕ ከአፕላይ ከማድረጋችሁ በፊት ሲቪያችሁን እንዴት ማዘጋጀት እንዳለባችሁ፣ ነገር ግን ቀጣይ በእናንተ ኢንተረስት መሰረት ሃው ቱ ኢሜል ፕሮፌሰር ፎር ፒኤችዲ ሱፐርቪዥን ኤንድ ስኮላርሽፕ የሚል ቪዲዮ ሰራላችኋለሁ። ወይም ደግሞ ኢሮፓስ ፎርማቱ ላይ እንዴት እነዚህን ነገሮች ማስገባት ትችላላችሁ የሚለውን ወደ እናንተ አደርሳለሁ። እሱን ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ አመሰግናለሁ። መልካም